ቤት ለምን ይቀመጣሉ? ለምን አይታሰሩም? ፖሊስ ጣቢያ ወስደው ለምን እንትን አይሏቸውም? እያልኩኝ እኔ ተደጋጋሚ እያልኩ እያወራው ነበረ። ግን ደግሞ እንግዲህ እግዚአብሔር አላለም እና በእነሱ እጅ ጥፋ ተብሎ መሰለኝ ሰውየው እንደው ዛሬ ፈጣሪ አውጥቶታል። ነገ ደግሞ ምን እንደሚፈጠርበት አናቅም። ኦልሬዲ አሁን እንኳን ላምልጥ ቢልም በጣም ስለተጎዳ ሊያመልጥ አይችልም። ያው አይ አበበ እንደው ምን አይነት ተቅማጥ የሆነ ሰውዬ ነው በእናታችሁ። ችግር የማያጣው ሰውዬ ልክ ሲገኝ በቃ ሁል ጊዜ ብር ሰጥቼ እንደዚህ ላድርግ፣ ሰዎቹን በብር እየገዛ መጨረሻው እንዲሆን ሲስገበገብ ይኸው ያጠራቀመውንም ንብረቱን ጥሎት ሊሄድ ነበር። በቃ የሰው ልጅ ህይወት እንዲህ ናት። ነገ ትሞች ዛሬ ትሞች ምንም አታውቂውም። ያበበ ደግሞ ይባሰ በጣም ስግብግብ ራስ ወዳድነቱ እና አሁን እኔ ያበበ መመታቱ አይደለም ያሳሰበኝ ይሄኛው ወንድማችን መታሰሩ ነው ያሳዘነኝ እንጂ ያበበ ነገር የራሱ ጉዳይ ነው። በሰራው በቅጣቱ የእጁን ነው ያገኘው። በጣም ብዙ ጊዜ የሰዎችን እንባ የሰዎች የስንት ግፍ አለበት ይሄ አበበ እና እንደውም እግዚአብሔር ምሮታል። የእውነት እንደ እንትኑ ቢሆን እንደ ኃጢአቱ ቢሆን ቢሞት ደስ ይለኝ ነበረ። ግን ደግሞ ያው ትረፍ ያለው ነፍሱን አተርፋለች። ልጁን ችግር ውስጥ አስገባው። ስበበኛ የሆነ ሰውዬ ስበበኛ። የገዛ እናቱ እንኳን እንደማትወደው ትናንት ዕለት ሲያለቅሱበት ነበር። የእናቱ እንባ ነው ዛሬ የፈረደበት። የእውነት እናቱ ሲያለቅሱ አላያችሁም? ትናንት ዕለት ባይወለድ ይሻል ነበር እያሉ እንደዛ እንባቸውን ሲያነቡ ዛሬ ሙቶላቸው ነበር። አቤቱ! አንዳንዴ ግን ቤተሰብ ግን አያልቅስባችሁ የእውነት ቤተሰብ እናት አባትሽ አያልቅስብሽ። በስመ አብ መንፈስ ቅዱስ የተረገመ ልጅ ነው በጣም ተመርቆም ሰው መከራ ነው እንኳን ተረግመሽ እና በጣም ከባድ ነው። የስራው የእጁን ነው ያገኘው። እኔ ደስ ብሎኛል ከነገራችን ላይ የእውነት ደስ ብሎኛል። ትናንትም እኮ ነግሬያችኋለሁ ውሸቷን ነው እያላችሁ ነው እንጂ ልጁ ስልክ ደውሎ የራሔልን እናት ጠርቶ መኪና ይዛ መታ ሌላ ሰዎችም እንዲሁም ጨማምራ ይዛ መታ ልታስመልጠው ነበር። ግን ደግሞ ወዲያውኑ እንዳጋጣሚ ሆኖ የዛም የእነሱም ሰዎች መጡ፣ ልዑልም መጣ፣ ተገጣጠሙ። መኪናቸውን አስነስተው እነሱ ሄዱ። ግን ሴትዮዋ የሊያ እናት የራሔል እናት እንደሆነች ልዑል አውቋት ነበር። ከዛ ልጁ ሲጠየቅ ጠብቅ የተባለው ልጅ አልሰጠውም ስልክ ብሎት ፍጥጥ አለ። በቃ አልሰጠውም፣ አላወሩም አለ። እነሱ ግን ስራቸውን ሰርተው እንግዲህ ይሄም ልጅ ብር ተሰጥቶት ነው። ትናንት ዕለት ያንን ካየ ልዑል ኦልሬዲ ልዑል ራሱ ስለሚዘናጋ ነው እንጂ ቤት ውስጥ ማሳደር አልነበረበትም። ወስዶ ፖሊስ ጣቢያ እንትን ማለት ነበረበት። ይሄ አሁን ይሄ ልጅም ችግር ውስጥ አይገባም ነበር። አንድ ቀን እኔ ብሆን ጥላቴን አንድ ቀን ቤቴ ውስጥ አላሳድርም። አይገርማችሁም እንዴ? ቢገለኝስ? ሰውየው ኦልሬዲ ጥም እንትን ያለው ሰው ነው። በቃ ነገሩ ሁሉ ነገሩ በቃ በጣም ከምላችሁ በላይ ሁሉ ነገሩ ተቀይሯል። አበበ የሚባለው ሰውዬ እና እንደውም እግዚአብሔር አውጥቷቸዋል። እነሱን ሳይጨርስ ራሱ ጠፍቶ ነበር ከነጭራሹ። አሁንም ይሄ ታምራት የተባለውም ራሱ እዛ ቤት ማውጣት አለባቸው። እሱም ሌላ ችግር ሳይፈጥርባቸው እንዴት ነው? ኧረ በስመ አብ። አሁን የሆነ ነገር ሲሆን እንደዚህ በጸጸት ከሚሞቱ መጀመሪያውኑ ልጁን ካጠገባቸው ማራቅ ነበረባቸው። ግን ደግሞ አንዳንዴ ሲያዝብሽ አያማክርሽም ነው። ከባድ ነው በጣም
አሳዝኖኛል ወንድማችን ሊታሰር ነው ሲሉት ለአንድ ወር የሚሆን ስንት ቀን የሚሆን እያለው እንግዲህ ስንት ሲለው በጣም ነው ያሳዘነኝ። ምስኪን በማያውቀው ነገር እሱ ኦልሬዲ እንዳያመልጥ ብሎ ነው እንጂ እንደዚህ ችግር ይፈጠራል ብሎ መቼም አላሰበም። በጣም እንትን ሲለው ሲያቅተው ያለው አማራጭ መተኮስ ነበር። እኔ በልጁ ምንም አልፈርድም። እውነት ምንም ሊያደርግ አይችልም። በቃ በጣም ስግብግቦቹ ጠብቁ የተባሉት ሰዎች ናቸው። እነሱ ገንዘብ ተቀብለው የለቀቁት ሰዎች የእውነት እነሱ ራሱ መታሰር አለባቸው። እንዴት ሰው አብሮ የሚበላውን ሰው ይከዳል? ገንዘብ ስለተሰጠው ብቻ ልዑልን ልግደል ቢለውም እኮ ይሄ ሰው ይስማማል። እሺ ነው የሚለው ወገን ምንም እኔ እንጃ። እኔ ለዚህ እኮ ነው ሰው አላምንም የምላችሁ። አሉ ጥሩ ጥሩ፣ በዛም ልክ ደግሞ እንደነዚህ አይነት ሰዎችም አሉ። ገንዘብ ተቀብሎ የሰው ህይወት ሊያጠፋ የሚስማማ ሰው እሺ ብሎ የሚስማማ ሰውም አለ። አደረውን እንኳን አልተወጡም። ከአንድ አይል ሁለት ጠባቂ ተቀጥሮ ይሄ ልጅ አሁን ይሄ ልጅ ሳይሆን መታሰር ያለባቸው ሁለቱ ናቸው። አበበን እንዲያመልጥ ያገዙት ልጆች። አረ በስመ አብ ልቦና ይስጣችሁ፣ እግዚአብሔር ልቦና ይስጣችሁ። ሰውን ሆን ብላችሁ ችግር ውስጥ የምትከቱት ለምን እንደሆነ አላውቅም። እውነት አረ ቤተሰብ ምን ይላል አሁን? ይሄ ልጅ ታሰረ ሲባል እናት፣ እህት፣ ሙሉ እንትኖች ምን እንደሚሰማቸው አስቡ። አበበስ አንዴ ተረግሟል መቼም። የእናቱን እንባ ነው እንደዚህ ያደረገው። ግፍ የሰራ ሰው መጨረሻው መቼም ቢሆን እንደዚህ ነው። በቃ መቼም ቢሆን በሚሄድበት ሁሉ የሚያደርጋቸው ስራዎች ከጊዜ ጊዜ የሚያየው በየጊዜው እንደዚህ አይነት ገና ብዙ ነገር ያሳየዋል በቁሙ። ይሄ ገና የመጀመሪያው ነው። ዛሬ በጥይት ተመቶ ተርፏል። ነገ ደግሞ ድኖ ሲወጣ ደግሞ ምን እንደሚያጋጥመው ያያል። የእጁን ነው ያገኘው። የታባቱ ደግሞ ይቅርታ ይላል። ምንም ይቅርታ አትልም። አንተ ትክክል ነህ። ይሄ እንኳንም ተኮስክበት። አንደኛ ነገር ይሄ አበበ የተባለው ሰውዬ አሁን አይደለም ሲጀምራችሁ፣ ገና ከመምጣቱ ቀናት ጀምሮ ነገር እያለው ነበር ሰውየው። ማናችሁም አላስተዋላችሁትም እንጂ በጣም በብር እየተደራደራቸው የድፍረቱ ድፍረት የመጀመሪያ ቀን ልዑልን አለው። ከዛ ደግሞ በሁለተኛው ቀን ከአቤል ጋር ተገናኙ። አቤልንም እንደዛ አቤልን ጭራሽ እኔ ሳልሆን አንተ ነበርክ የኔ ዘበኛ መሆን የነበረብህ እንደው ወይ ልሳቅ ላልቅስ? እኔ ምን ላድርግ? ተለይ ሰው የእጁን ያገኘው። እኔ አላዝንለትም ለአበበ። አበበ በጥይት ተመታ ብዬ ለማዝን እየሳቁ ነው ማወራቸው። አይገርማችሁ? ተንከሲስ የሆነ ሰውዬ ልጁን ችግር ውስጥ ከተተው። እሱ የራሱ ጉዳይ አቦ ደፋርና ልቡ ያበጠበት ሰውዬ። በቃ አሁን የያዘው ገንዘብ የማያልቅ ነው የመሰለው። ታውቃላችሁ፣ ልጆቹን በዚህ ጥቃቅን አነስተኛ እየደለለ ጠብቁ የተባሉትን ልጆች ትናንት ዕለት በስልክ ዛሬ ደግሞ እንደዚህ ሲያደርግ፣ አንደኛ ልዑል የትናንት ዕለትም ደርሶበታል። ስልክ ያውራ እየተጠራጠረን ነበር። እሱ ልዑል ራሱ እንዳወራ እዛ ጋ አካባቢ መጥቶ መኪና እንትን እንዳለ አይቶት ነበር ልዑል። ከዛ በቃ ነገሩን ምናምን አድርገው እኔ አላቅም ብቻ ዝም አሉ። ወዲያውኑ ይሄ ነገር ካዩ አበበና ታምራትን እዛ ቤት ማሳደር አልነበረባቸውም። እንደ እውነቱ ከሆነ ዛሬ ይሄ ሰውዬ በጥይት አይመታም ነበር። ትናንት ዕለት ፖሊስ ጣቢያ ወስዶ አሳድሮት ቢሆን እንግዲህ ቀኑ የተጻፈልሽ ከሆነ ምንም ልታልፊ አትችይም። በዚች ቀን ነው መሞቻሽ ከተባልሽም በዚህ ቀን ነው እና ዛሬ ቀኑ ሆኖ ነው እንጂ ትናንት ዕለት እዛ እንደዚያ ሲሆን መኪና አስመጥተው ምናምን ግርግር ሲፈጥሩ
ወስዶ ከርቸሌ ማስገባት ነበረበት። እንኳንም የነ ልዑል ሰው አልተጎዳ። እንግዲህ እግዚአብሔር ይመስገን የእነሱ ሰዎች ስላልተጎዱ። እነዛኞቹ እንግዲህ የት እንደሄዱ አልታወቁም። እስካሁን ድረስ ያስመለጡት ልጆች ኦልሬዲ የትም የትም ብለው ያመጧቸዋል። ግን ሆነም ቀረም ዛሬ በጣም ያናደደኝ ነገር ቢኖር እኔ በህይወቴ እንደዚህ አይነት ወራዳ ሰው አይቼ አላውቅም። አንዳንድ ጊዜ ሌባዎቹ እኮ ሲያዙ ጥፋታቸውን አምነው ይቅርታ ብለው ምናምን እንደውም ታምራት እኮ ይሻላል። እውነት ካያችሁት ጥፋቴን አምኛለሁ ቅጣቴን እቀበላለሁ ብሎ ቢያንስ በትንሹ እሱ ይሻላል፣ እየተቅለሰለሰ ማለት ነው። ይሄኛው ግን ድርቅ ብሎ ነው የመጣው። ከባለፈው ከጋሽዬ እንትን ሲል የነበረ ሰውዬ ተቀያይሮ ሌላ ሰው መስሎ አለባበሱ፣ ምኑ፣ አነጋገሩ ሁሉ ነገር ተቀይሮ ነበር የመጣው። ያለ ነገር አልተቅለበለበም ነበር። እንዲህ አሁን ይሄ ሰው ቢሞት ማን ነው? እነ ልዑል እኮ ተጠያቂ ናቸው። እነሱ ጋር እንትን እስካሁን ድረስ መቅጣት ካለበት ህግ ነው መቅጣት ያለበት። በእነሱ እጅ ምንም አይነት ሰው ሞት መሞት የለበትም። አብዛኞቻችሁ እንኳን ሞተ የሚል ኮሜንቶች እያየሁ ነበር እነ ልዑል ጋር። ግን ተጎጂዎች እነ ልዑል ናቸው ውዶች። እነሱ ይቀጣሉ እኮ። ልዑል ወዲያውኑ ከያዘው ጥያቄውን የሚፈልገውን ጠይቆ ቤት ውስጥ ማስቀመጥ አልነበረበትም። ትልቁ ችግር ይሄ የልዑል ችግር ይሄ ነው። አሁን ይሄ ነገር ነው የተፈጠረበት። እሺ ሆኗል ብሎ አለፈ። ዛሬ ደግሞ ሲያጋጥም ልጁን እስር ቤት ሊያስገቡት ነው እና ብቻ በሁሉም ነገር ነገሮች ሁሉ ጥምዝዝ ብለው ዙሮ ማን ላይ ነው ችግሩ የወደቀው? ይሄ ወንድማችን ምንም በማያውቀው እንትን ላታመልጡኝ አታሯሩጡኝ አለ ሀገሬ ሰው። ችግሩ ዙሮ ከነሱ አልጠፋም መቼም። አይ አበበ ገና ስትመጣም አንስቶ ችግር ነበር። ከአሁንም ችግር ፈጥረህባቸው ሄድ። የስራ ይስጥህ እንግዲህ። የእናቱ መንባ እንግዲህ ይፈርድበታል። ምንም ልትሉት አትችሉም ወገኖች። የእውነት ታሳዩታላችሁ፣ ሰውን ትመክሩታላችሁ። እንግዲህ ካልሰማችሁ ምንም ልታረጉ። እናንተስ እስኪ ምን ተሰማችሁ ዛሬ? ወንድማችን ትክክል ነው ወይስ አይደለም? ስለተኮሰበት ምን ትላላችሁ? እስኪ ኮሜንታችሁ። ለማንኛውም ሰላማችሁ ይብዝት ትርፍ ይበልኝ። አዳዲስ ነገር ሲመጣ ደግሞ አመጣላችኋለሁ። ሰብስክራይብ የምታደርጉ ሰብስክራይብ አድርጉ። ቪዲዮን ደግሞ ላይክ አድርጉ ፕሊዝ ጋይስ፣ ላይክ አድርጉ። እስኪ ስትገቡ በላይክ ጀምሩልኝ። በተረፈ ሁላችሁንም ከልብ ነው የማመሰግነው። ሰላምና ፍቅር እየተመኘው በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያ ሰላም ያደርግልን እያለን እንግዲህ መልካሙን ሁሉ እመኝላችኋለሁ። ባይ ባይ።